ሰላምን በዘናቂነት ለማምጣት ምን መደረግ አለበት ይላሉ? እንግዲህ ከመጀመሪያዎቹ የሰው ልጆች ጀምሮ የመጣ ጉዳይ ነው። የአዳምና ሔዋን ልጆች አቤልና ቃየል ተጋጭተዋል። ሁለት ልጆች ናቸው የነበሩት። ግጭቶች አሉ፣ ይቀጥላሉ። በዘላቂነትም ማስቀረት አይቻልም። ነገር ግን ወደኛ ሀገር ነባራዊ ሁኔታ ከመጣን ስርዓቶች አሉ። በተለያዩ ማህበረሰብ ውስጥ የተለያዩ ስርዓቶች አሉ። እንግዲህ ወደ አማራ ወደ ትግራይ ስንሄድ ሽምግልና የሚባለው አለ። ወደ ከረዩ እንደዚህ ስንሄድ አራራ የሚባል አለ። በሲዳማ እንደዚህ ኡቱባ የሚባል አለ። በአፋር ጋራድ የሚባል አለ። በሁሉም ቦታዎች ስንሄድ እጅግ በጣም ውብ የሆኑ ስርዓቶች አሉ ማለትና እነዛን መጠቀም በጣም ትልቁ ነገር ነው። ያለፍንበትን መንገድ ስንመለከት በኦሮሚያ የነበረው ነገር በጣም ይታወቃል። ትግራይ ላይ ደግሞ እንደዚሁ ከቲፒኤልኤፍ ጋር በተያያዘ በጣም ከባድ ነገር እንደነበረ እናስታውሳለን። አሁን በቅርቡ ደግሞ እንግዲህ ከዛም ሳናገግም ወደ አማራ ክልል እየተመለከትን ያለነው ነገር በጣም ከባድ ነው። በወሎ አንድ አባባል አለ፣ እንባ የሚደርቀው በፍርድ ሳይሆን በፍቅር ነው ይባላል እና ነገሮቹ ኮሎምቢያ 52 ዓመት አካባቢ በግጭት ውስጥ ቆይቷል። ከ52 ዓመት በኋላ ቁጭ አሉ። 52 ግማሽ ምዕተ ዓመት እና በብዙ ሚሊዮን የሚቆጠሩ ዜጎች ብዙ ነገር ሆነዋል። የቅርቦቻችን ከተመለከትን ዛሬ ሱዳን በግጭት የተነሳ ነው ከተሞች ውስጥ ሳይቀር ጦርነት የተደረገ በጣም ብዙ ነው። ተቆጥሮ የማያልቁ ነገሮች አሉና እዚህ ጉዳይ ላይ ጥቂት ቆይታዎችን ልናደርግ እንግዳ ጋብዘናል። እንግዳችን ጋዜጠኛ ውብሸት ታዬ ናቸው። ጤና ይስጥልኝ። እናመሰግናለን ስለ ጊዜዎት። እንግዲህ ቀደም ሲል የሄደውን ጥንቅር ተከታትለናል። ያለፉት ዓመታት በርካታ አለመግባባቶችን አሳልፈናል እና ምን ያህል ኪሳራ ውስጥ ከተው አልፈዋል ወይ ደግሞ ምን ያህል ኪሳራ ውስጥ ጥለውናል ከሚለውን ጀምር። በጣም ነው የማመሰግነው። እንግዲህ እነዚህ ኪሳራዎች በሁለንተናዊነት የሚታዩ ናቸው። ያለፍንበትን መንገድ ስንመለከት በኦሮሚያ የነበረው ነገር በጣም ይታወቃል። ትግራይ ላይ ደግሞ እንደዚሁ ከቲፒኤልኤፍ ጋር በተያያዘ በጣም ከባድ ነገር እንደነበረ እናስታውሳለን። አሁን በቅርቡ ደግሞ እንግዲህ ከዛም ሳናገግም ወደ አማራ ክልል እየተመለከትን ያለነው ነገር በጣም ከባድ ነው። ግጭቶቹ ደግሞ በጣም በውጊያ ጭምር የሚገለጹ በመሆኑ ኪሳራው በጣም ከባድ ነው። ሰብአዊ ኪሳራ አለው። ኢኮኖሚያዊ ኪሳራው እንደዚሁ በጣም ከባድ ነው። በተለይ ደግሞ ያለፍንበት መንገድ ሆነን ለመናገር አንድና ሁለት ተብሎ የሚታሰብ ብቻ አይደለም። በጣም ተደጋጋሚ የሆኑ ድርቆች እያጋጠሙ እንደነበረ ይታወሳል። ቀደም ሲል በነበረው ጥናት በየ10 ዓመቱ ነው ኢትዮጵያን ያሰጋት የነበረው የድርቅ አደጋ የዝናብ አጠር በሆኑ አካባቢዎች። አሁን ግን አብዛኞቹ ቦታዎች ላይ እንደዛ እያጋጠመ ወደ 3 ዓመት ከዛ እያለ ወደ 1 ዓመት ሄዶ በጣም በምስቅልቅል ሁኔታ ውስጥ ያለፍነው በጣም በርካታ ጦርነቶችን አሳልፈናል። ምክንያቶቹ የተለያዩ ናቸው። እነዛ ግጭቶች የሚነሱባቸው የውስጥና የውጭ አካላት የሚባሉ አሉ። ግን በጣም ከባድ ነበር። በጣም ነው የተጎዳ ነው። ኪሳራም ደግሞ እንደዚህ በቀላሉ የሚለካ አይነት ነገር አይደለም። ካለንበት ነባራዊ ሁኔታና ዓለም ደግሞ ከገባችበት ሁኔታ አኳያም ሲታይ ይህንን ሁሉ ጫና ተሸክመን ነው እንግዲህ ይሄ ግጭቱና በጣም ከባድ ነው ማለት ይቻላል። እንግዲህ እርስዎም እንደገለጹት እስከ ቅርብ ጊዜ ድረስና አሁንም ያለንበትን ሀገራዊ ሁኔታ ይታወቃልና ሰላምን በዘናቂነት ለማምጣት ምን መደረግ አለበት ይላሉ? እንግዲህ ከመጀመሪያዎቹ የሰው ልጆች ጀምሮ የመጣ ጉዳይ ነው። የአዳምና ሔዋን ልጆች አቤልና ቃየል ተጋጭተዋል። ሁለት ልጆች ናቸው የነበሩት። ግጭቶች አሉ፣ ይቀጥላሉ። በዘላቂነትም ማስቀረት አይቻልም። ነገር ግን መፍትሄዎቹ ምንድን ናቸው? ምን እድሎች አሉን ነው። በሀገር ውስጥ ያሉትን መንገዶች በአጠቃላይ መጠቀም ያስፈልጋል። ሰላማዊ አማራጮችን መጠቀም፣ ህጋዊ አማራጮችን መጠቀም የግድ ነው። የተባበሩት መንግስታት የቻርተር አንቀጽ 33 ላይ በጣም ወሳኝ ችግሮች አጋጥመው በጣም ብዙ ነገሮች ካለፉ በኋላ ነው እንደው ጣልቃ የመግባት ነገር እንኳን የሚያጋጥመውና ከዛ በፊት እንደ ድርድር ያሉ ውይይቶችን እና ማንኛውንም ነው ሚንሶች በመጠቀም ወደ ሰላም መመጣት አለብን የሚባሉና እንደው ምናልባት ወደኛ ሀገር ነባራዊ ሁኔታ ከመጣን ስርዓቶች አሉ። በተለያዩ ማህበረሰብ ውስጥ የተለያዩ ስርዓቶች አሉ። እንግዲህ ወደ አማራ ወደ ትግራይ ስንሄድ ሽምግልና የሚባለው አለ። ወደ ከረዩ እንደዚህ ስንሄድ አራራ የሚባል አለ። በሲዳማ እንደዚህ ኡቱባ የሚባል አለ። በአፋር እንደዚህ በጣም ጋራድ የሚባል አለ። በሁሉም ቦታዎች ስንሄድ እጅግ በጣም ውብ የሆኑ ስርዓቶች አሉ ማለትና እነዛን መጠቀም በጣም ትልቁ ነገር ነው። እንደውም በወሎ አንድ አባባል አለ፣ እንባ የሚደርቀው በፍርድ ሳይሆን በፍቅር ነው ይባላል እና ነገሮቹን
መጠጋት ያስፈልጋል። በጣም ብዙ ልንነጋገርባቸው የምንችላቸው ነገሮች ናቸው ያሉን እንጂ ያን ያህል ግራና ቀኝ የሚያስኬዱ ነገሮች አልተሞከሩም። እንደዚህ ሰላም አማራጮች፣ የህግ አማራጮችና የመሳሰሉት ላይ ብዙ የተሄደባቸው አይመስልም። ስለዚህ እዛ ላይ በደንብ ማተኮር ያስፈልጋል። ቁጭ ብሎ መነጋገር ያስፈልጋል። እንዲሁም ደግሞ ሁልጊዜ ለሰላም አይመሽም። ለሰላም በፍጹም የሚመሽበት ጊዜ የለም። እድሎች አሉ እና አትዝጉ ነው የሚባለው። አይ በቃ ድርድር የሚባል ነገር አይታሰብም ከዚህ በኋላ የሚለው አባባል ብዙ ትክክል አይደለም፣ ጠቃሚም አይደለም። መነጋገሮች ያስፈልጋሉ። ምን ማለት ያስፈልጋል? አለበለዚያ በጣም ብዙ ከስረን፣ ብዙ ሄደን፣ ብዙ ተጎርተን መመለስ አያስፈልገንም። ልክ ኮሎምቢያ 52 ዓመት አካባቢ በግጭት ውስጥ ቆይቷል። ከ52 ዓመት በኋላ ቁጭ አሉ። 52 ግማሽ ምዕተ ዓመት እና በብዙ ሚሊዮን የሚቆጠሩ ዜጎች ብዙ ነገር ሆነዋል። የቅርቦቻችንን ከተመለከትን ዛሬ ሱዳን በግጭት የተነሳ ነው ከተሞች ውስጥ ሳይቀር ጦርነት የተደረገ በጣም ብዙ ነው። ተቆጥሮ የማያልቁ ነገሮች አሉና ሁሉ ጊዜ እነዚህን አማራጮች በጣም ያስፈልጋል። የኢትዮጵያ ሕዝብ ትልቅ ልብ አለው። ትልቅ ሕዝብ ነው። ታላቅ ሕዝብ ነው። ከሕዝቡ ጋር አይደለም ችግሩ ያለውና ያሉንን እሴቶች በመጠቀም እንደው ለበጎ ነገር መምጣት ያስፈልጋል። መልካም ጋዜጠኛ ውብሸት ታዬ ስለ ሀሳቦት እናመሰግናለን። መልካም ምሽት። እናመሰግናለን። ዛሬ ሀገራችን ከምን ጊዜውም በላይ የማይደፈር በደም የተገነባ አገር የሚጠብቅ ግንባር ቀደም አስተማማኝ የሀገር መከላከያ ሰራዊት ገንብታለች። በፈተና ውስጥ የሚጸና እንጂ ፈተና የሚያንበረክከው ባለመሆኑ ያጋጠሙንን ፈተናዎች በጽናትና በቁርጠኝነት አልፈን በድል አድራጊነት ተሻግረናል። ሺህ ጊዜ ገጥመውን ሺህ ጊዜ እንዳሸነፍናቸው ከዚህ በኋላም ለጠላቶቻችን ያለን ምክር ደጋግማችሁ ማሰብ አለባችሁ። የኢትዮጵያ መከላከያ ሰራዊት እንኳን ዛሬ ትናንትም አልተሸነፈም። አሁን ያለበት ቁመና ለሽንፈት ቀርቶ ለሙከራም የሚያሳስብ ስለሆነ እኛን ከመሞከራችሁ በፊት ደጋግማችሁ አስቡ። ማሰብ ተስኗችሁ ወደ ጦርነት የምትሄዱ ከሆነ ግን እንደተለመደው አስተማማኝ ትምህርት የሚሰጥ ተቋም መገንባቱን በተግባር የምናሳይበት ጊዜ ይሆናል። መከላከያችን በጣም የሚያኮራ ተቋም ሆኗል። ኢትዮጵያንን የሚያስቀጥል ተቋም መሆኑን እኛም ሌሎችም እየተማመኑ ያሉበት ጊዜ ላይ ደርሰናል። አንደኛው መጠበቅ ነው። መጠበቅ ብቻ ሳይሆን ሁለተኛው ደግሞ ነፃ ሀገር የበለጸገ የሚፈራ በየጊዜው ብቅልም እያሉ የሚፈታተኑን እዛም እዚህም እየተፈራገጡ የእነሱን መሳሪያ ሆነው የሚያገለግሉ ኃይሎችን መዋጋት ተቀዳሚ ተግባራችን ሊሆን ይገባል። ማንም ብድግ ብሎ አያስብም። አሁን ያለንበት ተዋጊ አውሮፕላኖቻችን ጥሩ ናቸው። ትራንስፖርት አውሮፕላኖቻችን ጥሩ ናቸው። ሰው አልባ አውሮፕላኖችን ታጥቀናል፣ ጥሩ ነው። የሳይበር ሴኩሪቲ አቅማችን ጥሩ ነው። እነዚህን እየገነባን ነው ያለነው። አሁን ባለው ደረጃ አቅማችን እጅግ በጣም ጥሩ ነው ማለት ይቻላል። እኛ እያለን ሰማዩ አይጣስም ነው። ሰማዩም የኢትዮጵያ ሀብት ነው።